ማንቸስተር ዩናይትዶች የሪያል ማድሪዱን ተጫዋች ብራሂም ዲያዝን ለማስፈረም ይፈልጋሉ ተባለ። ሁለት የማንቸስተር ዩናይትድ ተጫዋቾች በአዲሱ ማሊያ ላይ ስማቸው ከሚታተሙ ተጫዋቾች ዝርዝር ውስጥ እንዳልተካተቱ ይፋ ሆነ። ማንቸስተር ዩናይትዶች የብሪያን ሙቤሞ አማራጭ ሊሆን የሚችል ተጫዋች ላይ ትኩረት ሊያደርጉ እንደሚችሉ ተገለጸ። ቶተንሃም ሆትስፐር የማንቸስተር ዩናይትዱን ተጫዋች ማርከስ ራሽፎርድን ለማስፈረም እንደሚፈልጉ ተዘገበ። በቀድሞ የክለባችን ተጫዋች ሜሰን ግሪንውድ ዝውውር ዙሪያ ፍንጮች ይፋ ሆነዋል። ባለፈው ዓመት ከክለባችን የለቀቀው ማክሲ ኦዴሌ የቀድሞ አሰልጣኛችን ኦሌ ጉናር ሶልሻየር የሚገኝበት ቤሽኪታሽን ጨምሮ በበርካታ ክለቦች እየተፈለገ መሆኑ ተገለጸ። ሊቨርፑል 51 ሚሊዮን ፓውንድ የሚያወጣውን ተከላካይ ለማስፈረም በሚደረገው ፉክክር ከማንቸስተር ዩናይትድ ጋር ሊፋለም መሆኑ ተዘገበ። እነኝህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? በዕለተ ማክሰኞ ጠዋት እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪ ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችን ብዙ ሰዎች ጋር እንዲደርሱ እንድታደርጉ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንሸጋገር። ሁለት የማንቸስተር ዩናይትድ ተጫዋቾች በአዲሱ ማሊያ ላይ ስማቸው ከሚታተሙ ተጫዋቾች ዝርዝር ውስጥ እንዳልተካተቱ ተገለጸ። አዲሱ የማንቸስተር ዩናይትድ ማሊያ ባለፈው ሳምንት ለገበያ የቀረበ ሲሆን ሁሉም ተጫዋቾች ግን የህትመት ዝርዝር ውስጥ አልገቡም። አንቶኒና ጄደን ሳንቾ በአዲሱ ማሊያ ላይ ስማቸው ሳይሰፍር ቀርቷል። 20 የሚሆኑ የተጫዋቾች ማሊያ በዩናይትድ ስቶር ድረ-ገጽ ላይ ተዘርዝሯል። በክረምቱ የዝውውር መስኮት አስቶን ቪላን በውሰት የተቀላቀለው ማርከስ ራሽፎርድም በአዲሱ ማሊያ ሊታተም ከቻሉት መካከል አንዱ ነው። አዲዳስ ድረ-ገጽ ላይ የአንቶኒ ማሊያ ይገኛል። የኮንትራት ውላቸው ተጠናቆ በቅርቡ ከክለቡ የሚለቁት የክርስቲያን ኤሪክሰን፣ ቪክተር ሊንድሎፍ እና ጆኒ ኢቫንስ ስምም ይገኛል። ከአካዳሚ የመጡት ቶቢ ኮሊየር እና ሃሪ አማስ በዩናይትድ ስቶር ድረ-ገጽ ላይ አልተዘረዘሩም። ነገር ግን የ17 ዓመቱ አጥቂ ቺዶ ኦቢ በዝርዝሩ ውስጥ አለ። ብራዚላዊው አንቶኒ በዩናይትድ እስከ 2027 የሚያቆይ ኮንትራት ያለው ሲሆን 21 ቁጥር ማሊያን ይለብስ ነበር። ጄደን ሳንቾም ነሐሴ ላይ በውሰት ወደ ቼልሲ ከሄደ በኋላ ይለብሰው የነበረው የማሊያ ቁጥር ተሰርዞ ለማኑኤል ኡጋርቴ መሰጠቱ ይታወሳል። ዩናይትዶች ጄደን ሳንቾን፣ አንቶኒን፣ ራሽፎርድንና ሊያንድሮ ጋርናቾን መሸጥ ይፈልጋሉ። ይህም በዚህ ክረምት ሊያደርጉት ካሰቡት የአጥቂ ክፍል ለውጣቸው አንደኛው አካል ነው። ክለቡ ባለፈው ሳምንት ማቲያስ ኩኛን በ62.5 ሚሊዮን ፓውንድ ማስፈረሙን ይፋ ያደረገ ሲሆን ለብሪያን ሙቤሞ ያቀረቡት የ55 ሚሊዮን ፓውንድ የዝውውር ዋጋ ውድቅ በመደረጉ አዲስ ቋሚ አጥቂ ለማግኘት በገበያው ላይ ይገኛል። ሴፕቴምበር 2023 ዩናይትድ በአርሰናል ሽንፈትን ባስተናገደበት ጨዋታ ላይ ሳንቾ ከቡድኑ የተቀነሰበትን ምክንያት አሰልጣኙ ዋሽቷል ብሎ ከከሰሰው በኋላ ለማንቸስተር አንድ ጨዋታ የተጫወተ ሲሆን ከዛም ግማሹን የውድድር ዘመን በቀድሞ ክለቡ ቦሩሲያ ዶርትመንድ በውሰት አሳልፏል። ሳንቾ በዩናይትድ ያለው ኮንትራት በሚቀጥለው ዓመት ያበቃል። በሴፕቴምበር 2022 86.3 ሚሊዮን ፓውንድ ፈሰስ ተደርጎበት ወደ ዩናይትድ የተዛወረው አንቶኒ በጥር ዝውውር መስኮት ወደ ሪያል ቤቲስ ከማቅናቱ በፊት ለክለቡ 3 ጊዜ ቋሚ ሆኖ መጀመር ችሏል። የክንፍ አጥቂው በስፔን ጥሩ ብቃት የነበረው ሲሆን ከ2 ዓመታት በኋላ ለብራዚል ብሔራዊ ቡድን መጠራት ችሏል። ራሽፎርድም እንዲሁ በቪላ የነበረው ቆይታው አስገራሚ ቢሆንም በሚያዝያ ወር በደረሰበት ጉዳት አማካኝነት መጫወት አልቻለም። ራሽፎርድ በቪላ ቤት ባደረጋቸው 17 ጨዋታዎች 4 ጎሎችን አስቆጥሯል። ማንቸስተር ዩናይትዶች የብሪያን ሙቤሞ አማራጭ ሊሆን የሚችል ተጫዋች ላይ ትኩረት ሊያደርጉ ይችላሉ ተባለ። ማንቸስተር ዩናይትዶች የብሬንትፎርዱን አጥቂ ብሪያን ሙቤሞን በክረምቱ የዝውውር መስኮት ለማስፈረም ቆርጠው ተነስተዋል። የ5 ዓመቱ ሙቤሞ በ3-4-2-1 አሰላለፍ ሩበን አሞሪም ከአጥቂው ጀርባ ከአዲሱ ፈራሚ ማቲያስ ኩኛ ጋር ለማጣመር የሚፈልገው ተጫዋች ነው። ዩናይትዶች ለሙቤሞ 45 ሚሊዮን ፓውንድ እና ተጨማሪ 10 ሚሊዮን ፓውንድ የመክፈቻ ጥያቄ አቅርበዋል። ነገር ግን ብሬንትፎርድ ጥያቄውን ውድቅ በማድረጉ በክለቦች መካከል አሁንም ንግግሮች ቀጥለዋል። ሙቤሞ ዩናይትድን ለመቀላቀል ፍላጎት አለው ተብሎ ይታሰባል። ነገር ግን ሁለቱ ክለቦች ስምምነት ላይ እስኪደርሱ ድረስ ወደ ኦልድ ትራፎርድ የመሄድ ፍላጎቱ ምንም ፋይዳ የለውም። ዩናይትዶች የሙቤሞን ዝውውር በተቻለ ፍጥነት ማጠናቀቅ ይፈልጋሉ፣ ምክንያቱም ተጫዋቹ ጁላይ ላይ ለሚጀመረው የቅድመ ውድድር ዘመን እንዲደርስ ይፈልጋሉ።
ይሁን እንጂ ቶትናሞችም የካሜሩኑን ኢንተርናሽናል ለማስፈረም ዓላማ አላቸው። በዚህም በቅርቡ የስፐርስ አለቃ ሆኖ የተሾመው የቀድሞ የብሬንትፎርድ አሰልጣኝ ቶማስ ፍራንክ ከተጫዋቹ ጋር ያለው ግንኙነት አጥቂውን ለማሳመን ወሳኝ ዕድል ሊሆንላቸው ይችላል። ዩናይትዶች ታዲያ ሌላ ተጫዋች እንዲፈልጉ እየተገደዱ ሲሆን አሞሪም የስፖርቲንግ ሊዝበን አሰልጣኝ ሆኖ በነበረበት ጊዜ በደንብ የሚያውቀውን ተጫዋች ሊመለከቱ ይችላሉ ተብሏል። ዳታ ኤምቢ የተሰኘው ድረ ገጽ ተመሳሳይ ባህሪ ያላቸውን ተጫዋቾች በተጠና ስታስቲክስ የሚያመሳስል ሲሆን ከሙቤሞ ጋር ተመሳሳይ ባህሪ ያላቸውን ተጫዋቾች ሲያመዛዝን ብቅ ካሉት 5 ስሞች አንዱ የስፖርቲንግ ሊዝበን ኮከብ ፍራንሲስኮ ትሪንካኦ ነው። ፖርቹጋላዊ ተጫዋች በ2020 ክረምት ከብራጋ ወደ ባርሴሎና በተዘዋወረበት ወቅት በዓለም እግር ኳስ ውስጥ ካሉት በጣም ድንቅ ወጣት ባለተሰጥኦዎች አንዱ ተደርጎ ይወሰድ ነበር። ሆኖም ወደ መጀመሪያው ቡድን መግባት አልቻለም ነበር። ከዚያም ወደ ወልብስ በውሰት ተልኮ ከቆየ በኋላ በ2022 ክረምት ለስፖርቲንግ ሊዝበን በመፈረም ወደ ፖርቹጋል ተመልሷል። የብራጋ የቀድሞ የወጣቶች አካዳሚ አስተባባሪ ሩይ ሳንቶስ ሩበን አሞሪም እንዴት የትሪንካኦን ችሎታ በስፖርቲንግ ሊዝበን ቤት ማደስ እንደቻለ አብራርቷል። ሩይ ሳንቶስ ሲናገር ሩበን አሞሪም ጥሩ መሪና በስፖርቲንግ ጥሩ ብቃት ላሳዩት ተጫዋቾች አሰልጣኝ እንደነበር እናውቃለን። ፍራንሲስኮ ትሪንካኦ እየተተቸ በነበረበት ወቅት ራሱ አሰልጣኙ በእርሱ ማመን አላቆመም። ሁልጊዜም ቢሆን ይደግፈው ነበር። ሩበን አሞሪም ከትሪንካኦ የስኬት ምሰሶዎች ውስጥ አንዱ ነበር። ቀደም ባሉት ጊዜያት ብዙ ሰዎች በተጫዋቹ ጥርጣሬ ነበራቸው። አሁን ላይ ግን ሁሉም ሰው እርግጠኛ ነው በማለት ተናግሯል። ሳንቶስ አክሎም ትሪንካኦ በስፖርቲንግ ውስጥ አስደናቂ አቋም እያሳየ ነው። ከፋይናንስ በተጨማሪ ማንቸስተር አስፈላጊ ነገርን ይዟል። እርሱም ሁሉም ሰው በተጫዋቹ ላይ ሲጠራጠሩ ሙሉ እምነቱን የሰጠው ሩበን አሞሪምን ነው። ለማንቸስተር ዩናይትድ መፈረም ከሚለው አስደሳች ነገር በተጨማሪም በእርሱ ከሚያምን ቴክኒካል ቡድን ጋር መስራቱ ለተጫዋቹ አስፈላጊ ነው ብሏል። በዚህ የውድድር ዘመን ትሪንካኦ 9 ግቦችን ሲያስቆጥር 11 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ትሪንካኦ በኮንትራቱ ላይ 50 ሚሊዮን ፓውንድ የውል ማፍረሻ እንዳለው የተነገረለት ሲሆን በስታዲዮ ጆሴ አልቫላዴ የሚያቆየው የ2 ዓመት ኮንትራት አለው። ትሪንካኦ ከዩናይትድ ተጫዋቾች ሌኒየሮ እና ማኑኤል ኡጋርቴ ጋር ወኪል እንደሚጋራም ተነግሯል። ቶትናም ሆትስፐር የማንቸስተር ዩናይትዱን ተጫዋች ማርከስ ራሽፎርድን ለማስፈረም ይፈልጋሉ ተባለ። ቶትናም ሆትስፐር የማንቸስተር ዩናይትዱን ተጫዋች ማርከስ ራሽፎርድን ለማስፈረም እየጣሩ ነው ሲል ከአውት ኦፍ ሳይድ ዘግቧል። የ27 ዓመቱ ወጣት የካሪንግተን ውጤት ሲሆን በዋናው ክለብም አስደናቂ ብቃትን ማሳየት ችሏል። በ2022-23 የውድድር ዘመን ራሽፎርድ የብቃቱ ጣራ ላይ የደረሰ ሲሆን ይህም በኦልድ ትራፎርድ ከፍ ባለ ደሞዝ የረጅም ጊዜ ውል እንዲያገኝ ረድቶታል። ሆኖም ራሽፎርድ ከዛን ጊዜ ጀምሮ ለዩናይትድ ምርጡን ለማሳየት ቢታገልም የቀድሞ አቋሙን ማሳየት አልቻለም። አሰልጣኝ ሩበን አሞሪም ከመጣ በኋላ በእንግሊዛዊው አቋም ተበሳጭቶ በጥር ወር ወደ አስቶን ቪላ በውሰት እንዲሄድ አድርጓል። ወደ ቪላ ፓርክ ከተዘዋወረ በኋላ ራሽፎርድ በ17 ጨዋታዎች 9 የጎል አስተዋጽኦ በማድረግ የቀድሞ አቋሙን አሳይቷል። በዚህም ምክንያት ቶማስ ቱዌል ለመጋቢት ኢንተርናሽናል እረፍት ወደ እንግሊዝ ብሔራዊ ቡድን ጠርቶታል። አሁን ላይ ታዲያ አስቶን ቪላ የፊት መስመሩን ለማጠናከር በዚህ ክረምት ራሽፎርድን በቋሚነት ለማስፈረም ፍላጎት እንዳላቸው ከአውት ኦፍ ሳይድ ገልጿል። ይሁን እንጂ እርሱን መግዛቱ ቀላል አይሆንም፣ ምክንያቱም ቶትናሞችም ተጫዋቹን ለማዘዋወር ፍላጎት አላቸው። ራሽፎርድ ማንቸስተር ዩናይትድን የመልቀቅ ፍላጎት ያለው ሲሆን የአሞሪም ቡድንም ከእርሱ ጋር ለመለያየት ዝግጁ ነው ተብሏል። አጥቂው ከኦልድ ትራፎርድ ለመልቀቅ ደሞዙን ለመቀነስ ዝግጁ መሆኑም ተዘግቧል። በዚህም ከአስቶን ቪላ እና ቶትናም በተጨማሪ ኒውካስትል ዩናይትድ፣ ባርሴሎና፣ ባየር ሙኒክ፣ ኢንተር ሚላን እና የሳውዲ አረቢያ ክለቦችም በዚህ ውድድር ላይ እንደሚገኙ ዘገባው ገልጿል። ራሽፎርድ በባህሪው የግራ ክንፍ ተጫዋች ነው፣ ነገር ግን አስፈላጊ ከሆነ በቀኝ በኩልና በመሃል አጥቂ ቦታ ላይ ሊጫወት ይችላል። ተጫዋቹ በትራንስፈር ማርኬት 43 ሚሊዮን ፓውንድ ተገምቷል፣ ነገር ግን ዩናይትድ ምን ያህል እንደሚፈልግ እስካሁን አልተረጋገጠም። ቶትናም በዚህ ውድድር ዘመን የኤሮፓ ሊግ እንዲያሸንፍ የረዳውን አንጄ ፖስቴኮግሉን አሰናብቶ ቶማስ ፍራንክን በመቅጠር ዳግም ግንባታውን ተያይዞታል። ቶማስ ፍራንክ ከተጫዋቾች ብቃት ምርጡን በመውጣት ይታወቃል። ራሽፎርድም ወደ ሰሜን ለንደኑ ክለብ ከሄደ በዴንማርኩ አሰልጣኝ መሪነት ምርጡን ማግኘት ይችል ይሆናል ተብሏል። ሶኒንግሜን ወደ 30ዎቹ ዕድሜው እየገባ በመሆኑ እርሱን የሚተካ አዲስ የክንፍ ተጫዋች ማስፈረም ለቶትናም ትክክለኛ ውሳኔ ይሆናል። በዚህም የካሪንግተን ምሩቁ ትክክለኛ ግዢ ሊሆን ይችላል። በባለፈው ዓመት ከክለባችን የለቀቀው ማክሲ ኦይዴሌ የቀድሞ አሰልጣኛችን ኦሌ ጉናር ሶልሼር የሚገኝበት ቤሽኪታሽን ጨምሮ በበርካታ ክለቦች እየተፈለገ መሆኑ ተገለጸ። የቀድሞ የማንቸስተር ዩናይትድ የአካዳሚ ተጫዋች ማክሲ ኦይዴሌ ከቱርኩ ቤሽኪታሽ ጋር ስሙ በሰፊው ተገናኝቷል።
የ20 ዓመቱ ወጣት ባለፈው ክረምት ከኦልድ ትራፎርድ ወደ ሌጊያ ዋርሶ መዘዋወሩ ይታወሳል። ሆላንዳዊ ኢንተርናሽናል ለማንቸስተር ዩናይትድ ከ21 ዓመት በታች ቡድንና ለሌጊያ ዋርሶ በርከት ያሉ ጨዋታዎችን የተጫወተ ቢሆንም ለዋናው ቡድን ግን እስካሁን መጫወት አልቻለም። ኦይዴሌ ባለፈው ዓመት በነበረበት የፖላንዱ ክለብ የአማካኝ ክፍል ላይ አወንታዊ ለውጥን አሳይቷል። ለሌጊያ ዋርሶ በሁሉም ውድድሮች 24 ጨዋታዎችን አድርጎ በኮንፈረንስ ሊግ ጨዋታ ላይ 1 አሲስት አስመዝግቧል። የፖላንዱ ጋዜጣ ፕሬዜግልድ ስፖርት እንደዘገበው ብዙ ክለቦች ተጫዋቹን እየተከታተሉት እንደሆነ ገልጿል። ሪፖርቱም ማክሲ ኦይዴሌ በታዋቂ ክለቦች ራዳር ላይ ይገኛል። ተጫዋቹ ወደ ኦሎምፒክ ሊዮን የመቀላቀል እድል ስላለው ሌጊያ ተጫዋቹን ለማስፈረም እድል አይኖረውም ሲል ዘግቧል። ጣሊያናዊ የዝውውር ዜና ኤክስፐርት ፋብሪዞ ሮማኖም እንዲህ አይነት ዝውውርን አሁን ያለበት ክለብ ሊያስቆም አይችልም ሲል በሚክሲኪ ቻናል ላይ ተናግሯል። ሮማኖ ኦይዴሌ ክለቡን የመልቀቅ 95% እድል እንዳለና እርሱን እያሳደደው ያለው ሊዮን ብቻ እንዳልሆነ ተናግሯል። ቤሽኪታሽና ወልፍስበርግም ወጣቱን አማካይ ለማስፈረም ፍላጎት እንዳላቸው ዘግቧል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር አሁን ላይ ቤሽኪታሽን በማሰልጠን ላይ ይገኛል። እናም ተጫዋቹን በደንብ ያውቀዋል። ኖርዌያዊው በኦልድ ትራፎርድ በነበረበት ወቅት ተጫዋቹ በአካዳሚው እንደነበር ይታወሳል። የኦይዴሌ በዩናይትድ የነበረው ፈጣን እድገት አያስገርምም፣ ምክንያቱም በቡድኑ ተጽዕኖ ፈጣሪ አባላትም ጭምር ከፍተኛ ደረጃ የተሰጠው ተጫዋች ነበር። የዩናይትዱ ካፕቴን ብሩኖ ፈርናንዴዝ ባለፈው የውድድር ዘመን ተጫዋቹን ለመሸጥ በተደረገው ውሳኔ ግራ መጋባቱም ተዘግቧል። ቀይ ሰይጣኖቹ 40% የሽያጩን ገቢ ስለሚያገኙ በተጫዋቹ መልቀቅ ተጠቃሚ ይሆናሉ። አሁን ላይ ታዲያ ከላይ ከተጠቀሱት ክለቦች በተጨማሪም እንደ አንደርሌክት፣ ክለብ ብሩዥ፣ ወርደር ብሬመን፣ ፒኤስቪ እና 2 በሻምፒዮንሺፕ የሚገኙ ቡድኖች ተጫዋቹን እንደሚፈልጉት ተገልጿል። ሊቨርፑል 51 ሚሊዮን ፓውንድ የሚያወጣውን ተከላካይ ለማስፈረም በሚደረገው ፉክክር ከማንቸስተር ዩናይትድ ጋር ሊፋለም መሆኑ ተዘገበ። በክረምቱ የዝውውር መስኮት ሊቨርፑሎች የረጅም ጊዜ ኢላማቸውን የስፖርቲንግ ሊዝበኑን ተከላካይ ጎንካሎ ኢናሺዮን ለማስፈረም በዝግጅት ላይ መሆናቸው ተገልጿል። እንደ ካውት ኦፍ ሳይድ ዘገባ ከሆነ ቀያዮቹ ፖርቹጋላዊ ኢንተርናሽናልን ከሚፈልጉ በርካታ የፕሪሚየር ሊግ ክለቦች መካከል ሲሆኑ ማንቸስተር ዩናይትድ እና ኒውካስትልን በፉክክር ውስጥ ይገኙበታል። ኢናሺዮ ስፖርቲንግ ሊዝበንን ሊጋ ፖርቹጋልን ለሁለተኛ ጊዜ እንዲያሸንፍ ከማድረጉም ባሻገር በዚህ ዓመት በፖርቹጋል የዩኤፋ ኔሽንስ ሊግ አሸናፊነት ቁልፍ ሚና የተጫወተ ሲሆን ለሊቨርፑል የመሃል ተከላካይ አጣብቂኝ መሻሻያ መፍትሄ ሆኖ በድጋሚ ብቅ ብሏል። 51 ሚሊዮን ፓውንድ የተገመተው የ23 ዓመቱ ተጫዋች ስፖርቲንግ አማራጮችን እያመዛዘነ በመሆኑ ከዛ ባነሰ ዋጋ ሊገኝ ይችላል። ይህ የሊቨርፑል ፍላጎት የመጣው የኢብራሂማ ኮናቴ እና ጃሬል ኳንሳ የወደፊት ዕጣ ፈንታ ላይ እርግጠኛነት ባለመኖሩ ምክንያት ነው። የኮናቴ ኮንትራት ሁኔታ እስካሁን መፍትሄ አላገኘም። ኳንሳም የባየር ሌቨርኩሰን ኢላማ እንደሆነ እየተነገረ ይገኛል። ካውት ኦፍ ሳይድ ላይ የወጣው አርቲክል ሊቨርፑል በቅርብ የዝውውር መስኮቶች ስሙ በሰፊው ሲያያዝ የነበረው ተጫዋች ላይ ፍላጎቱ እንደገና ገርሽቷል። ተጫዋቹን ከ2022 ጀምሮ ከቀዮቹ ጋር ስሙ በጉልህ ሲያያዝ የነበረው ኢናሺዮ ነው ሲል ገልጿል። ኢናሺዮን ጎልቶ እንዲታይ የሚያደርገው ያሸነፋቸው ዋንጫዎች ብቻ አይደሉም። የተጫዋቹ አሃዛዊ ስታቲስቲክሶች በአውሮፓ ከሚገኙ ድንቅ ተከላካዮች አንዱ አድርገውታል። ኤፍቢ ሬፍ የተሰኘው ከእግር ኳስ ጋር የተገናኙ ቁጥራዊ መረጃዎችን የሚያጋራው ዌብሳይት ባለፈው 12 ወራት ውስጥ ተጫዋቹ ያስመዘገበው አስደናቂ ቁጥሮችን ይፋ አድርጓል። በዚህም በዓለም ላይ ካሉ የማል ተከላካዮች ፍጹም ቅጣት ምት ያልሆኑ ግቦችን በመፍጠር ከ5% ውስጥ ይገኝበታል። በጨዋታ በአማካኝ 1.72 የሚሆኑ ኳሶችን ወደ ተቃራኒ ግብ ክልል እንዲመቱ አድርጎ አመቻችቶ ያቀብላል። በ90 ደቂቃ ውስጥ በአማካኝ 7.34 ኳሶችን ወደፊት እንዲሻገሩም ያደርጋል። ይህ ታዲያ ሁለንተናዊ ባህሪውን ያሳያል። ካውት ኦፍ ሳይድ እንደዘገበው ከኋላ ተረጋግቶ የሚጫወትበት መንገድና ከጎል ፊት ለተቃራኒ ተጫዋቾች አለመመቸት ኢናሺዮን ትንሹ ቨርጂል ቫን ዳይክ እንዲባል አድርጎታል ብሏል። ኢናሺዮ የተረጋጋና በሁለት እግሩ መጫወት የሚችል የተረጋገጠ ተጫዋች ነው። ተጫዋቹ በብዙ መልኩ በክሎፕም ሆነ በአርኔ ስሎት ስር ሊቨርፑሎች ቅድሚያ የሰጡትን ፕሮፋይል ያሟላል። ማንቸስተር ዩናይትድ በኢናሺዮ ላይ ያለው ፍላጎት ለሊቨርፑል ሆነ ለሌሎች ክለቦች እንደ ማስጠንቀቂያ ሆኗል። ሊቨርፑል በበኩሉ ሌላ ከፍተኛ ተሰጥኦ ያለው የተከላካይ መስመር ተጫዋች እንዲያመልጠው አይፈልግም ተብሏል። በሜሰን ግሪንውድ ዝውውር ዙሪያ ፍንጮች ይፋ ሆነዋል። የማርሴይ የፊት መስመር ተጫዋች ሜሰን ግሪንውድ ከማንቸስተር ዩናይትድ ከለቀቀ በኋላ ብቃቱን ማሳየት የቻለ ሲሆን ባርሴሎናም በዚህ ክረምት ሊያስፈርመው ፍላጎት እንዳለው ተነግሯል። ቀይ ሰይጣኖቹ ለማርሴይ በ26.6 ሚሊዮን ፓውንድ ሲሸጡት የ50% የወደፊት ሽያጭ ትርፍን እንዲያገኙ የሚደነግግ አንቀጽን ማስገባታቸው ተገልጿል።
የሩበን አሞሪሙ ቡድን አዲስ ፊርማዎች ላይ ኢንቨስት ለማድረግ የሚችሉትን ገንዘብ ሁሉ ለማግኘት እየሞከሩ ይገኛል። ነገር ግን በቅርቡ ማርሴይ ኤክስ ገጹ ላይ የለቀቀው ጽሑፍ የማንቸስተር ዩናይትድን ተስፋ አክስሞታል ተብሏል። ማርሴይ በኤክስ ገጻቸው ላይ በመጀመሪያ የውድድር ዘመኑ በ36 ጨዋታዎች የሚያስደንቅ 28 ጎልና አሲስት ካደረገው ሜሰን ግሪንውድ የበለጠ እንጠብቃለን የሚል ጽሑፍን አጋርተዋል። የበለጠ እንጠብቃለን የሚለው አረፍተ ነገር የ23 ዓመቱ ተጫዋች ለሌላ የውድድር ዘመን ከፈረንሳዊ ክለብ ጋር እንደሚቆይ የሚያመለክት ነው። ግሪንውድ ከላሊጋ ኃያላን ባርሴሎና እና አትሌቲኮ ማድሪድ ጋር በጥብቅ ተያይዟል። ወደ ፕሪሚየር ሊግ ሊመለስ ይችላል የሚሉ ጭምጭምታዎችም ነበሩ። የቲምቶክ የዝውውር ዘጋቢ ፍሬዘር ፍሌቸር በርካታ የፕሪሚየር ሊግ ክለቦች ግሪንውድን ለማስፈረም ፍላጎት እንዳላቸው ቢገልጽም ካለፈው ሕይወቱ የመነጨው ከፍተኛ ስጋት ተጫዋቹን ከማስፈረም እንዲቆጠቡ አድርጓቸዋል ብሏል። ምንም እንኳን አጥቂው ከማንኛውም ጥፋት ንጹሕ እንደሆነ ሕግ ይፋ ቢያደርግም በ2022 የተከሰተው ክስተት አሁንም በተጫዋቹ ላይ ጥላ እንዳጠላበት ይታወቃል። አብዛኛው የፕሪሚየር ሊግ ክለቦች ግሪንውድን የተከታተሉ ሲሆን በአንጻራዊነት በዝቅተኛ የዝውውር ዋጋ ቡድናቸው እንደሚቀላቀል ያምኑ ነበር። ነገር ግን ተጫዋቹ ከደጋፊው ተቃውሞ ሊገጥሞ ይችላል የሚል ከፍተኛ ስጋት አለ። ግሪንውድ ከማርሴይ ጋር እስከ 2029 ድረስ የሚያቆይ ኮንትራት አለው። ስለዚህ የሮቤርቶ ዲዘርቢው ቡድን ተጫዋቹን ለመሸጥ ምንም አይነት ጫና የለበትም። ምናልባት ለተጫዋቹ ትልቅ ዋጋ ከቀረበላቸው ሀሳባቸውን ሊቀይሩ ይችላል ተብሏል። ግሪንውድ ባለፈው ወር ባደረገው ቃለ ምልልስ በሚቀጥለው ዓመት እዚህ ለመሆንና በሻምፒዮንስ ሊግ ለመጫወት ተስፋ አደርጋለሁ ብሏል። ግሪንውድ ቀጥሎም ተጫዋቾች እዚህ መጫወት ልዩ እንደሆነ ነግረውኛል። በጣም አወንታዊ ወቅት ነበር ብዬ አስባለሁ። ግባችን ላይም ደርሰናል። ከፍቅረኛዬ ጋር በቅርቡ እዚህ ልጅ ወልጃለሁ። እዚህ ቤት እንዳለው ያክል ነው የሚሰማኝ። በጣም ልዩ ቦታ ነው። ብዙ ሰዎች ወደ ማርሴይ መጥተው ለዚህ አስደናቂ የእግር ኳስ ክለብ የመጫወት እድል አላገኙም። በዚህ ውድድር ዘመን ባስቆጠርኳቸው ግቦች ደስተኛ ነኝ። ለእኔ ትልቅ ስኬት ነው። እዚህ ካሉን ተጫዋቾችና ሰራተኞች ጋር ሁሉንም ነገር ማድረግ እንችላለን በማለት ተናግሯል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።